ያሰርሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰኒው ለመስከረም በዛቲ ዕለት ኮኑ ሰማዕተ ቅዱሳን ኮቶሎስ ወእህቱ አክሱ ደቂቁ ለሳቦር ንጉሠ ፋርስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 22 በዚች ቀን የፋርስ ንጉሥ የሳቦር ልጆች የከበሩ ኮቶሎስና እህቱ አክሱ በሰማዕትነት አረፉ። ለቅዱስ ኮቶሎስም ጣጦስ የሚባል ክርስቲያን ወዳጅ ላለው ይህም ንጉሥ ሳቦር እሳትን የሚያመልክ ነው። ብዙዎች ምዕመናንን ስለሚያሰቃያቸው ክብር ይግባውና የክርስቶስ ስም ይጠራ ዘንድ በዚያ ወራት የደፈረ የለም። ይህም ጣጦስ በአንዲት አገር ላይ ገዥ ነበር። እርሱ ክርስቲያን እንደሆነ በንጉሱ ዘንድ ወነጀሉት። ንጉሱም ስለ እርሱ የተነገረው እውነት እንደሆነ ወይም እንዳልሆነ ያረጋግጥ ዘንድ ሌላውን መኮንን ወደ እርሱ ላከ። ሁለተኛም ክርስቲያንን ያገኝ እንደሆነ ጽኑ ስቃይን እንዲያሰቃይ አዘዘው። የንጉስ ልጆች ልጅ ኮቶሎስም ይህን ነገር በሰማ ጊዜ ወዳጁ ጣጦስ ወዳለባት ወደዚያች አገር ሄዶ ያ መኮንንም በደረሰ ጊዜ ጣጦስን በንጉስ እንደወነጀሉት እንዲሁ ክርስቲያን ሆኖ አገኘው። በዚያን ጊዜም የእሳት ማንደጃ ሰርተው ጣጦስን እንዲያቃጥሉ ታዘዘ። ቅዱስ ጣጦስ ግን በመስቀል ምልክት በእሳቱ ላይ አማተበ። እሳቱም የኋሊት ተመልሶ ጠፋ። ኮቶሎስም ይህን ታምር ባየ ጊዜ እጅግ አድንቆ ጣጦስን ወንድሜ ሆይ ይህን ስራዬ እንዴት ተማርክና አወክ አለው። ጣጦስም ይህ ከስራዬ አይደለም፣ ክብር ይግባውና ከጌታችን ከኢየሱስ ክርስቶስ ሃይማኖት ይህ ድንቅ ተአምር ጋር ተአምር ይደረጋል እንጂ ብሎ መለሰለት። ኮቶሎስም እኔ በክርስቶስ የማምን ከሆንኩ እንደዚህ ልሰራ እችላለሁን አለው። ጣጦስም እንዲህ ብሎ መለሰለት፣ በእርሱ ካመንክበት ከዚህ የሚበልጥ ታምራት ታደርጋለህ። በዚያንም ጊዜ ቅዱስ ኮቶሎስ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። በዚያን ጊዜም ነበልባሉ እጅግ ከፍ ከፍ እስከሚል እሳቱን አነደዱ። ቅዱስ ኮቶሎስም ቀረብ ብሎ በእሳቱ ላይ በመስቀል ምልክት አማተበ። እሳቱም ወደ ኋላ 12 ክንድ ተመለሰና ጠፋ። ከዚህም በኋላ መኮንኑ ወደ ንጉሥ ሳቦር ከመኮንኑ ከጣጦስና ከልጁ ከኮቶሎስ የሆነውን ሁሉ ጻፈ። ንጉሱም ሰምቶ ጭፍራ ልኮ አስቀረባቸው። የቅዱስ ጣጦስንም ራሱን በሰይፍ ቆረጡና የሰማዕትነት አክሊልን ተቀበለ። ልጁን ቅዱስ ኮቶሎስን ግን ጽኑ ስቃይን አሰቃየውና ደግሞ እንዲያሰቃየው ለሌላ መኮንን ሰጠው። እርሱም ብዙ ካሰቃየው በኋላ አሰረ። እህቱም አክሱ ወደ እስር ቤት ወደ እርሱ መጣች። ወደ ቀድሞ ስራው እንዲመለስ ተሸነግለው ዘንድ አባቷ ልኳታልና እርሱ ግን እህቱን ገሰጻት፣ መከራት፣ የቀናች ሃይማኖትንም አስተማራት። ያን ጊዜም ከስህተቷ ተመልሳ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነች። ከዚህም በኋላ ወንድሟ ቅዱስ ኮቶሎስ ወደ አንድ ቄስ ላካት። እርሱም የክርስትና ጥምቀትን በስውር አጠመቃት። ወደ አባቷም ተመልሳ እንዲህ አለችው፣ አባቴ ሆይ ለእኔና ለወንድሜ ለኮቶሎስ የሆነው ላንተ ቢደረግልህ ይሻልሃል። ክብር ይግባውና ሰማይና ምድርን በውስጣቸውም ያለውን ሁሉ ከፈጠረ ከጌታዬ ኢየሱስ ክርስቶስ በቀር ሌላ አምላክ የለምና። ይህንንም ነገር አባቷ ከእርሷ በሰማ ጊዜ በእርሷ ላይ እጅግ ተቆጥቶ ነፍሷን በእግዚአብሔር እጅ እስከሰጠች ድረስ ጽኑ ስቃይን እንዲያሰቃዩት አዘዘ። በዚህም ምስክርነቷን ፈጽማ የሰማዕትነት አክሊልን ተቀበለች። ወንድሟን ቅዱስ ኮቶሎስን ግን በፈረሶች ጅራት ወደ ውስጥ አስረው በተራራዎች ላይ አስሮጧቸው። ስጋውም ተቆራርጦ ተበተነ። ነፍሱንም በፈጣሪው እጅ ሰጠ። የቀረ ስጋውንም ወደ 3 ቆራርጠው የሰማይ ወፎች ይበሉት ዘንድ በተራራ ላይ ጣሉት። በእንደዚህም ሁኔታ ምስክርነቱን ፈጽሞ የሕይወት አክሊልን በመንግስተ ሰማያት ተቀበለ። ወታደሮችም ሲመለሱ የሰማዕታትን ስጋ ይወስዱ ዘንድ በሀገር አቅራቢያ ያሉ ቅዱስ ቀሳውስትንና ዲያቆናትን እግዚአብሔር አዘዛቸው። እነርሱም በሌሊት ሄደው የቅዱሳን ሰማዕታት ስጋቸውን ወስደው በታላቅ ክብር ገነዟቸው። እንደ በረዶም ነጭ ሆነው አግኝተዋቸዋልና የመከራው ወራትም እስኪፈጸም ድረስ በመልካም ቦታ ኖሯቸው። ከዚያም በኋላ ያማረች ቤተ ክርስቲያንን ተሰርታላቸው የቅዱሳን ስጋቸውን በዚያ ኖሩ። ከስጋቸውም ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለኮቶሎስ ወአክሱ ብጽዕት ወፍቁረ ጣጦስ ሰማዕት ሶብአተበ በመስቀል ትምህርተ ሕይወት መጠነ 10 ወክሌቱ በእምነት እማውደ ምኩናን ሰሰለ እሳት። በዚችም ቀን የከበረ ዮልዮስ በሰማዕትነት ያረፈበት መታሰቢያው ነው። ይህም ቅዱስ አቅፋሐስ ከሚባል ሀገር ነው። ክብር ይግባውና ጌታችንም ስለ ቅዱሳን ሰማዕታት ለስጋቸው እንዲያስብ ገድላቸውን እንዲጽፍ ስጋቸውንም ገንዞ እያንዳንዱን ወደ ሀገራቸው እንዲልክ ያቆመው ነው። እግዚአብሔርን በመኳንንት
ማሳወርን ስላመጣ ለሰማዕታት ይህን ያህል በጎ ስራ ሲሰራ ምንም ነገር አይናገሩትም። ስለ ጣዖት አምልኮም አያስገድዱትም ነበር። ጽሕፈትም የሚያውቁ 300 አገልጋዮች አሉት። እነርሱም የሰማዕትነትን ገድላቸውን እየተከታተሉ ይጽፋሉ። በመሰቃየትም ሳሉ ሰማዕታትን ያገለግላቸዋል። በቁስላቸውም ውስጥ መድኃኒት ያደርግላቸዋል። ሰማዕታትን ይመርቁታል። እንዲህ ብለው ትንቢት ይናገሩለት ነበር። አንተም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ስም ደም ይፈስ ዘንድ አለህ። በቅዱሳን ሰማዕታትም ጋር ትቆጠራለህ። ከሃዲው ዲዮቅልጥያኖስ የግዛቱ ዘመን በተፈጸመ ጊዜ ዮልዮስን ከቅዱሳን ሰማዕታት ከቁጥራቸው አንድ ሊያደርገው ወዶ ቅዱሳን ሰማዕታትም ትንቢት እንደተናገሩለት በመኮንኑ ፊት ስለከበረ ስሙ ይታመን ዘንድ ለግብፅ አገር ደቡብ ወደ ሆነች ወደ ገምኑዲ ወደ መኮንኑ አርማኒዎስ እንዲሄድ ክብር ይግባውና ጌታችን ኢየሱስ ክርስቶስ አዘዘው። ወዲያውኑ ተነስቶ ሄዶ ከዚያ ደርሶ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን ብዙ ጊዜ ያሰቃየው፣ እግዚአብሔርም ያለ ጥፋት በጤና ያስነሳው ነበር። ከዚህም በኋላ ምድር አፏን ከፍታ ጣዖታቱን ትውጣቸው ዘንድ ቅዱስ ዮልዮስም ክብር ይግባውና ወደ እግዚአብሔር ጸለየ። ወዲያውኑ አፏን ከፍታ 70 ጣዖታትን 130 የሆኑ ካህናቶቻቸውን ዋጠቻቸው። በዚያንም ጊዜ ቅዱስ ዮልዮስን አምጥተው ለአማልክት በግድ እንዲያሰግዱት መኮንኑ አዘዘ። ጣዖታቱን ግን ከካህናቶቻቸው ጋር ጠፍተው አገኟቸው። በዚህ ያሉ ሕዝቦችም ይህን አይተው እጅግ አደነቁ። ክብር ይግባውና በጌታችን ኢየሱስ ክርስቶስም አመኑ። መኮንኑ አርማኒዎስም ጣዖታቱ ከካህናቶቻቸው ጋር እንደጠፉ ባየ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። ከቅዱስ ዮልዮስም ጋር ወደ አትሪብ ሄደው በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስም ታመኑ። የአትሪብ መኮንን ግን ቅዱስ ዮልዮስን እጅግ ጭንቅ የሆነ ስቃይን አሰቃየው። ክብር ይግባውና ጌታችንም ያለ ጥፋት ያነሳው ነበር። በአንዲት ዕለትም የጣዖቶቻቸው በዓል በሆነ ጊዜ በሽልማት ሁሉ ሸለሟቸው። በመብራቶችና በስዕሎችም ዘንባባ ማስጌጧቸው። በማግስቱ መጥተው በዓላቸውን ለማክበር በዋዜማው አዘጋጅተው የጣዖታቱን ቤቶች ዘግተው ወደ ቤቶቻቸው ገቡ። ቅዱስ ዮልዮስም ጣዖታቱን ያጠፋቸው ዘንድ ወደ እግዚአብሔር ለመን። በዚያንም ጊዜ ጌታችን መልአኩን ልኮ የጣዖታቱን ራሶቻቸውን ቆረጠ፣ ፊቶቻቸውንም በፍጹም አጠቆረ። ሽልማታቸውንና ዘንባባቸውን የጣዖቱን ቤት ሥርዓት ሁሉ አቃጠሉ፣ አጠፉ። ማግስትም በሆነ ጊዜ ለአማልክቶቻቸው እንደ ልማዳቸው በዓልን ሊያከብሩላቸው በከበሩ ልብሶች ተሸልመው ሲመጡ ተጎሳቁለው ጠፍተው አዩአቸው። የጣዖቶቻቸውን ድካማቸውን አወቁ። እንዲህም አሉ፣ አማልክቶቻችን ራሳቸውን ማዳን ያልቻሉ እኛን ያድኑን ዘንድ እንዴት ይችላሉ? ይህንንም ተናግረው ከአትሪብ መኮንን ጋር በክብር ባለቤት በጌታችን ኢየሱስ ክርስቶስ በአንድነት አመኑ። ከዚያም ደግሞ ቅዱስ ዮልዮስ ጡዋ ወደሚባል ሀገር ሄደ። ከእርሱም ጋር የገምኑዲ መኮንን የአትሪብ መኮንን አሉ። የጡዋ መኮንን ወደሆነ ወደ እስክንድሮስ ቀርቦ በፊቱ ክብር ይግባውና በጌታችን ስም ታመንና እንዲህ አለው፣ ገድልን ፈጽምልኝ፣ ራሴንም እንዲቆርጡ ዘዝና የምስክርነት አክሊልን ተቀብዬ ወደ ክብር ባለቤት ወደ ጌታ ኢየሱስ ክርስቶስ እንዲሄድ። እስክንድሮስም እኔ አላሰቃይህም፣ በአንተ ላይ ምንም ክፉ ነገር አላደርግም አለው። ቅዱስ ዮልዮስም 500 የሚሆኑ አገልጋዮቹን ሰይፎቻቸውን መዘው እለእስክንድሮስን እንዲያስሩ ታዘዛቸው። በዚያንም ጊዜ በእለእስክንድሮስ ላይ ተነስተው ለክብር ባለቤት ክርስቶስ ምስክሮቹ እንሆን ዘንድ የሁላችንንም ራሶቻችንን እንዲቆርጡ ካላዘዝክ እኛ እንገድልሃለን አሉት። ዳግመኛም ርኩስ መንፈስ እንዲጫወትበት ቅዱስ ዮልዮስ አዘዘው። ወዲያውኑ በመኮንኑ በእስክንድሮስ ላይ ተጫወተበት። በዚያንም ጊዜ ራሶቻቸውን ይቆርጣቸው ዘንድ በጽሑፍ አዘዘ። ሁሉንም ቅዱሳን ሰማዕታትን ቆረጧቸው። እሊህም ቅዱስ ዮልዮስ፣ ልጁም ቴዎድሮስ፣ የከበረ ወንድሙ ዮንያስ፣ 500 አገልጋዮቹ፣ የገምኑዲና የአትሪብ መኮንኖች፣ ብዙዎች ሕዝቦችም የሁሉ ቁጥራቸው 1500 ነው። በዚያች ቀን ከቅዱስ ዮልዮስ ጋር በሰማዕትነት የሞቱ ናቸው። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። የቅዱስ ዮልዮስን የልጁንና የወንድሙን ሥጋ አንስተው ወደ እስክንድርያ ሀገር አደረሱ። እርሱ በውስጧ ነዋሪ ሆኖ ነበርና፣ ትውልዱ ግን አቅፋሃ እስከሚባል ሀገር ነው። በአማረ ቦታ ውስጥም አኖሯቸው። ከዚያም በኋላ ያማረች ቤተ ክርስቲያንን ሰሩላቸው። ከእርሳቸውም ታላላቅ የሆኑ ድንቆች ታምራት ተደረጉ። ለእግዚአብሔር ምስጋና ይሁን፣ እኛንም በሁሉ ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለመፍቀር የምጽዋት ብእሲ ላይለ ንግድ ወላይለ ፈላሲ እጸንኪያ ከዮልዮስ ዘምቀፋሲ ወታሃበኒ መድኃኒተ ደዌ ኃጢአት ዘይጠሲ ከመፍሪሃ ለምድር ይጸን ሐራሲ ሰላም ለክሙ ለዮልዮስ አባሉ ዮንያስሁ ወቴዎድሮስ እጓሉ አክርስቶስኒ ሱታፌክሙ በኩሉ ለማኅበረ ዚአነ ሰላም በሉ ከመ ሰላምክሙ
ዘልፈ ምስሌነ ያሃሉ ሰላም እብል ዘወሊወስ አንጋደ አንስተ ወእደ እሉ ጻድቃን ሀበይ ቀውሙ አውደ ይደምሩ ውስተ ውልቆሙ በዘዚአነ ፍቅደ እንዘ ይሬሲዩ ምኔነ ውጹአ አሃደ። በዚችም ቀን የሰማዕት ባላን መታሰቢያው ነው። በረከቱም ከኛ ጋር ትኑር ለዘላለሙ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 23 በዚች ቀን ቅዱሳን ጻድቃን መነኮሳት አውናብዮስና እንድርያስ በሰማዕትነት አረፉ። በዚችም ቀን የሰማዕት ኤዎስጣቴዎስ መታሰቢያው ነው። በረከቱም ከኛ ጋር ትኑር ለዘላለሙ ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከብ ዘነዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ውኩፈ እለ አቡኡ ብዑላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድዩ መነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይመሐረነ ኢየሱስ ክርስቶስ። ቅዱስ ኡራኤል ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናውና አማላጅነቱ ከህዝበ ክርስቲያን ላይ ጸንቶ ይኑርና መልአኩ ቅዱስ ኡራኤል ያደረገው ተአምር ይህ ነው። በገበያ ውስጥ ፈትል የምትሸጥ የአረብ ወገን የሆነች አንዲት ሴት ነበረች። ሌላዋ ሴት ከቅዱስ ኡራኤል ቤተክርስቲያን ፈትል ሰርቃ ለዛች ሴት ሰጠችላት። በዚያም ጊዜ የእግዚአብሔር መልአክ በራእይ ተገልጦ እስላሙን ያዳኑ እኔ ኡራኤል መልአክ ነኝ፣ ስለዚህ ከእንቅልፍሽ ነቅተሽ ከዚያች ከሸጥሽላት ሴት ፈትሌን ተቀብለሽ መልሽ አላት። ከእንቅልፏም በነቃች ጊዜ ከቅዱስ ኡራኤል ቤተክርስቲያን ፈትል ሰርቃ በሸጠችላት ፈንታ ሌላ ፈትል ይዛላት ሄደችና ለሸጠችላት ሴት ሰጠቻት። በፊት የሰረቀችውንም ፈትል ከዚያች ሴት ተቀብላ ወደ ቅዱስ ኡራኤል ቤተክርስቲያን ዘንድ ሂዳ ለቤተክርስቲያኑ ጠባቂ መልሳ ሰጠችው። ይህ ነገር ተግሳጽና ምክር ስለሆነላት ከክፉ ስራዋ ተመልሳ እግዚአብሔርን የምትፈራና ታማኝ ደግ ሰው ሆና ኖረች። ባለ ዘመኗ ሁሉ እግዚአብሔርና ተአምር ሰሪውን ለፍጥረት ሁሉ ይቅርታን የሚለምን የመላእክት አለቃ ቅዱስ ኡራኤልን ስታገለግል ኖረች። ለእግዚአብሔርና ለእናቱ ለእመቤታችን ለቅድስት ድንግል ማርያም ምስጋና ይድረሳት። ለዘላለሙ ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን። በብሉይ ኪዳኑ ቤተ መቅደስ ትነገር የነበረው ኃጢአትን ቆጥራ የምታመጣ ኦሪት ነበረች። በአዲስ ኪዳን ደግሞ የምትሰበከው ወንጌል ደገኛይቱ ወንጌል ነፃ የወጣንባት ጸጋ እግዚአብሔርን የለበስንባት ልጅነትን ያገኘንባት እንደ አምላካችን እንደ እግዚአብሔር ቸርነት መንግሥተ ሰማያትን የምንወርስባት ሕገ ወንጌል ነው የምትሰበከው። ይህንን ማለት ነው። ሌላ በብሉይ ኪዳን ቤተ መቅደስ ይሰዋ የነበረው መስዋዕት የእንስሳት መስዋዕት ነው። ስማቴስ፣ ደም ማፍሰስ፣ የሞት አገልግሎት፣ የተዘጋችውን ገነት ያላስከፈተ፣ ነፍሳትን ከሲኦል ከባርነት ቤት ነፃ ያላወጣ፣ አዳምና እኛ ልጆቹን ከዲያብሎስና ከሰራዊቱ እጅ ያላዳነ፣ የተገፈፍነውን ጸጋ መልሶ ያላለበሰ፣ የተነጠቅነውን ልጅነት መልሶ ያላሰጠ መስዋዕት ነበር የሚሰዋው። በአዲስ ኪዳኑ ቤተ መቅደስ ግን የሚሰዋው መስዋዕት የቀራንዮ በግ፣ የዋሁ በግ፣ ትሁቱ በግ፣ የእግዚአብሔር በግ የዓለምን ኃጢአት ያስወገደው የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። እኛ አሁን ያለንበት ቤተ መቅደስ የአዲስ ኪዳኑ ቤተ መቅደስ ወይም ቤተ ክርስቲያን ከብሉይ ኪዳኑ ቤተ መቅደስ በክብር ይበልጣል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አሁን በአዲስ ኪዳኑ ቤተ መቅደስ ወይም በቤተ ክርስቲያን ውስጥ ለኃጢአት ስርየት የእንስሳት መስዋዕት አይሰዋም። ስማቴስ የለም እዚህ፣ ደም ማፍሰስ የለም እዚህ። ዕለት ዕለት በቅዳሴው ጊዜ እየተፈተተ የሚቀርበው ነፍስ የተለየው መለኮት የተዋሃደው የአምላክ ቅዱስ ሥጋና ክቡር ደም ነው። ከእግዚአብሔር ጋር አንድ የሆንበት የኃጢአታችንን ስርየት ያገኘንበት በዲያብሎስና በሰራዊቱ ላይ ድልን የተቀዳጀንበት እንደ ቸርነቱ ለመንግሥተ ሰማያት ክብር ምን በቃበት መንግሥቱን ምን ወርስበት ከፊተኛው ይልቅ የዚህ የሁለተኛው ቤት ክብር ይበልጣል የተባለው ለዚህ ነው።
ይህንን በስፋት ነው የተረክነው። ከዚያም በሰኔ 20 ቀን ከሶስት አለቶች አምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስ በፊልጵስዩስ ያነጸውን ቤተክርስቲያንና በሰኔ 21 ቀን ቤቱን በቅዳሴ እንዳከበረው ሰርቶ እንዳሳያቸው እናንተም እንዲህ እንዳድርጉ እንዳላቸው በስፋት አንስተናል። በቅድስተ ቅዱሳን በንጽሕተ ንጹሐን በብጽሕተ ብፁዓን በድንግል ማርያም በወላዲተ አምላክ ስም የታነጸ ቤተክርስቲያን ነው። ራሱ ልጇ ወዳጇ መድኃኔ ዓለም ኢየሱስ ክርስቶስ ነው የሰራላት። ክብር ይግባት ድንግል ማርያም ወላዲተ አምላክ። አሁን ይህንን ስንል ሰዎች እንዴት ቤተ መቅደስ ታንጾ በስሟ ይሰየማል የሚሉ ሰዎች አይጠፉም። ቤተ መቅደስ በስሟ መሰየም ብቻ አይደለም፣ ከምንም በላይ ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሯል፣ በማህፀኗም አድሯል። አማናዊት ቤተ መቅደስ ናት። ማሂደረ መለኮት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ በሷ ያደረ ከሷ የተወለደ አምላክ በጸጋ በረድኤት በበረከት በመንፈሱ የሚያድርበት ሕንጻ ቤተ መቅደስ በስሟ ቢሰየም ምን ይከብዳል? ከዚህ በሰው እጅ ከተሰራው ሕንጻ ቤተ መቅደስ ክብር ይልቅ እኮ የቅድስተ ቅዱሳን የንጽሕተ ንጹሐን የብጽሕተ ብፁዓን የድንግል ማርያም የወላዲተ አምላክ ክብሯ ይበልጣል። ማሂደረ መለኮት ናት። ቀደሰ ማሂደሮ ልዑል እንዳለ ቅዱስ ዳዊት ልዑል ማደሪያውን ቀደሰ። የዳዊት መዝሙር 45 ቁጥር 4 አንስተነዋል። ስለ ሕንጻ ቤተ መቅደሱ ስንማር ለጊዜው በቁሙ በረድኤት ያድርበትን የነበረውን ኢየሩሳሌም እንደቀደሰ ኋላም ሕንጻ ቤተ መቅደሱን የታቦተ ጽዮንን ማደሪያ እንደቀደሰ እንደለየ እንዳከበረ የተነገረ ቃል ነው። ስለሱ ብቻ ግን አይደለም። ልዑል ማደሪያውን ቀደሰ ሲል ልዑለ ባህሪ አምላካችን እግዚአብሔር አማናዊ ታቦት ማለት ቤት ማሂደር ማደሪያ ማለት ነው። አማናዊ ታቦቱ ቅድስተ ቅዱሳን ድንግል ማርያምን ለያት፣ አከበራት፣ መረጣት፣ ወደዳት። በድንጋሌ ስጋ በድንጋሌ ነፍስ በድንጋሌ ሕሊና አጸናት። ልዑል ማደሪያውን ቀደሰ። እናቱ ትሆነው ዘንድ ቀደሳት፣ ለያት። ስለዚህም የማይቻለውን ቻለች። በማን? በአምላካችን በእግዚአብሔር ጸጋ። ከስነ ፍጥረት ሕግ ውጪ አካላዊ ቃል እግዚአብሔር ወልድን በድንግልና ጸንሳ በድንግልና ወልዳ ሰጠችን። ዘላለማዊትም ድንግል ናት። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ እንከን የማይወጣላት ነውር ነቀፋ የማይገኝባት እንዲህ ተብሎ እንደተነገረላት ወዳጄ ሆይ ሁለንተናሽ ውብ ነው ነውርም የለብሽም ነው ያላት ሶሎሞን በመኃልየ ዘሰሎሞን ምዕራፍ 4 ቁጥር 7 ላይ። ከማህሌት በሚበልጠው ማህሌቱ፣ ከመዝሙር በሚበልጠው መዝሙሩ፣ ከምስጋና በሚበልጠው ምስጋናው፣ ከውዳሴ በሚበልጠው ውዳሴው ወዳጄ ቅድስተ ቅዱሳን ድንግል ማርያም ሆይ አላት። ሁለንተናሽ ውብ ነው አለ። በውጪ በውስጥ በስጋ በነፍስ በስራ በቃል በሐሳብ ሁለንተናሽ ውብ ነው። ንጽሕተ ንጹሐን ናትና ሁለንተናሽ ውብ ነው። ነውርም የለብሽም። ነውር ኃጢአት የለብሽም።
መርገመ ሥጋ መርገመ ነፍስ የለብሽም። በረከተ ሥጋ በረከተ ነፍስን እያማለደች የምታሰጠን ስለሆነች ጸጋን ሁሉ የተሞላች ስለሆነች አዳምና ልጆቹ በሙሉ የእግዚአብሔር ጸጋ ጎርሎን ሳለ ጽድቃችን እንደ መርገም ጨርቅ በነበረ ጊዜ የመርገም ጨርቅ ታጥቦ አይጠራም። የኛም ጽድቅ እንደዚህ ነበረ። በደላችን እንደ ነፋስ በወሰደን ጊዜ ጽድቅ ልምላሜ በጎ ፍሬ ጠፍቶብን እንደ ቅጠል ደርቀን በረገፍን ጊዜ ቅድስተ ቅዱሳን ድንግል ማርያም ግን ጸጋን ሁሉ የተሞላች ነበረች። ሊቀ መላእክት ቅዱስ ገብርኤል እንደመሰከረ ጸጋ የሞላብሽ ሆይ ደስ ይበልሽ አላት። አሁንም ደስ ይበላት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። ልዑል ማደሪያውን ቀደሰ። ዓለምን ሊቀድስ ሲል በመጀመሪያ ያዘጋጃት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። ከፍጥረታት መካከል የተለየች በአምላክ ልቡና ታስባ ትኖር የነበረች ሁለተኛ ሰማይ የተባለች በነቢያት አንደበት በብዙ ምሳሌ የተመሰለች ትንቢት የተነገረላት ሱባኤ የተቆጠረላት ጸጋን ሁሉ የተሞላች አካላዊ ቃል እግዚአብሔር ወልድን በድንግልና ጸንሳ በድንግልና የወለደች አዝላ የተሰደደች በማስተማሩ ራት ያልተለየች በመስቀሉ ስር በሐዋርያውና በወንጌላዊው በቅዱስ ዮሐንስ ወልደ ነጎድጓድ በኩል ከአምላካችን የተሰጠችን የጸጋ ስጦታችን ሽልማታችን አክሊላችን ክብራችን ሞገሳችን ናት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። ልዑለ ባሕሪ አምላካችን እግዚአብሔር ዓለምን የቀደሰው በቅድስተ ቅዱሳን በድንግል ማርያም በኩል ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሷ ተወልዶ ነው በዕለተ ዓርብ በቀራንዮ መስቀል ላይ ተሰቅሎ ቅዱስ ሥጋውን ቆርሶ ቀደሰን፣ ክቡር ደሙን አፍስሶ አከበረን። እስቲ በሉ ኢየሱስ ደግሞ በሉ ሕዝቡን በገዛ ደሙ ይቀድስ ዘንድ ከበር ውጪ መከራን ተቀበለ። ዕብራውያን ምዕራፍ 13 ቁጥር 12 አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምና እኛ ልጆቹን ለመቀደስ የከበረ ደሙን ነው ያፈሰሰው። ቅዱስ ሥጋውን ነው የቆረሰው። ቅድስት ነፍሱን ነው ለመስቀል ሞት አሳልፎ የሰጠው። እስከ መስቀል ሞት ድረስ ነው መስዋዕት ሆኖ የቀረበው። በገዛ ደሙ ፈሳሽነት ሕዝቡን ቀደሰ። በመጀመሪያ ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክን አዘጋጅቶ ማለት ነው። ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ነው የተገለጠው። አምላክ ሰው ነው የሆነው። ቃል ሥጋ ነው የሆነው። ይህንን ማስተዋል ያስፈልጋል። ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የማዳን ሥራ ስንናገር ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክን ነጥለን ለይተን መተው አንችልም። ተጸነሰ የምንለው ከሷ ነው። ተወለደ የምንለው ከሷ እኮ ነው። ተጠመቀ የምንለው ከሷ በነሳው ሥጋ እኮ ነው። ተሰቀለ የምንለው ሞቶ ተቀበረ የምንለው ከሷ በነሳው ሥጋ እኮ ነው። ሞትን ድል አድርጎ ተነሳ፣ በክብር አረገ የምንለው ከሷ በነሳው ሥጋ ነው። ከጽንሰት አንስቶ እስከ እርገት ያለው ነገር ከሷ በመጸነሱ በመወለዱ ከሷ ተወልዶ በመገለጡ የሚነገር ነው። ይሄ ነገረ ተዋህዶ ነው። ምስጢረ ሥጋዌ ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ
አዳምና እኛ ልጆቹን ከመርገመ ሥጋ ከመርገመ ነፍስ ከሞተ ሥጋ ከሞተ ነፍስ ከርደተ መቃብር ከርደተ ሲኦል አድኖናል ስንል እሷ ደግሞ ምክንያት ድህናት የመዳን ምክንያት ናት። እስቲ በሉ ከኔ ጋራ ልጅም ትወልዳለች በሉ። እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ሊቀ መላእክት ቅዱስ ገብርኤል ለአረጋዊ ለቅዱስ ዮሴፍ በሌሊት በሕልም ተገልጦ የተናገረው ቃል ነው። ቅድስተ ቅዱሳን ድንግል ማርያም አካላዊ ቃል እግዚአብሔር ወልድን ጸንሳ በነበረች ጊዜ አረጋዊ ቅዱስ ዮሴፍ ቅድስተ ቅዱሳን ድንግል ማርያም መጽነሷን ያውቃል። ከማን እንደጸነሰች አያውቅም። ማን እንደጸነሰች አያውቅም። እንዴት እንደጸነሰች አያውቅም። ወደ ቆጠራው ስፍራ ይዞ ለመሄድ ፈራ፣ ተጨነቀ። ክፉ ቢያደርጉባትስ፣ ቢጣሏትስ፣ ማየ ዘለፋን ቢያጠጧትስ ከማን ጸነሰች ይባላል። ስለዚህ ትቷት ብቻውን ሄዶ ሊቆጠር ፈለገ። ያን ጊዜ ነው ሊቀ መላእክት ቅዱስ ገብርኤል በሕልም ተገለጠና ነገረው። የዳዊት ልጅ ዮሴፍ ሆይ ድንግል ማርያምን ወደ ቆጠራው ስፍራ ይዘህ ለመሄድ አትፍራ። ከእርሷ የተጸነሰው በመንፈስ ቅዱስ የረቀቀ ስራና ጥበብ ነው። ሰው ተመራምሮ ሊደርስበት አይችልም። ይሄ እግዚአብሔር ድንቅ የሆነ ስራ ነው። ይዛሃት ሂድ፣ ልጅም ትወልዳለች። ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው ልጅ ያለው። እሱ ልጇን ነው። እርሱ አለ አምላካችን ኢየሱስ ክርስቶስን ሕዝቡን ከኃጢአታቸው ያድናቸዋል ብሎ ትርጉሙን አመጣ። ስሙን ኢየሱስ ትለዋለህ ብሎ ንባቡን አመጣ። ኢየሱስ ማለት አዳኝ፣ መድኃኒት፣ መቤዠው ማለት ስለሆነ ስለዚህ ዓለምን ያዳነው ከእርሷ የተወለደው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እኛ እናቱንም ልጇንም ሕፃኑንም አብረን ነው የተቀበልነው። እናቱን ጥለን ልጇን አንጠልጥለን አንጓዝም። እናትና ልጁን ይዘን ነው የምንጓዝ። ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የማዳን ሥራ ስንናገር በቤታችንን ነጥለን መተው አንችልም። ልዑል ማደሪያውን ቀደሰ፣ አማናዊት ማደሪያውን ማኅደረ መለኮት ቅድስተ ቅዱሳን ድንግል ማርያምን ለያት፣ አከበራት፣ መረጣት፣ ወደዳት። ዓለም ሁሉ በእሷ ምክንያት እንዲድን ልዑል ማደሪያውን ቀደሰ። ይህ ነገር ስለኛም የሚነገር ነው። አሁን ወኩኖ ታቦተ መንፈሳዊ ያለን መንፈሳዊ ማደሪያ ሁኑ፣ መንፈሳዊ ቤት ለመሆን ተሰሩ ያለን እኛንም ቀድሶናል። ወገኖቼ የሰራው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጵስዩስ ሕንፃ ብቻ አይደለም፣ ከሶስት አለት ሕንፃ ብቻ አይደለም፣ እኛም ተሰርተናል። በጥንተ ተፈጥሮ የእጁ ስራዎች ነን፣ በአዲስም ተፈጥሮ የእሱ ስራዎች ነን። ጥቂት ነገር እናንሳይን ግልጥ ለማድረግ እስቲ በሉ እጆችህ በሉ ሰሩኝ አበጃጁኝም እንዳስተውል አድርገኝ። የዳዊት መዝሙር 118 ቁጥር 73 እኛ የአምላካችን የእግዚአብሔር የእጁ ስራዎች ነን። በጥንተ ተፈጥሮ የፈጠረን እሱ ነው። በእጆቹ ያበጃጀን፣ በመዳፎቹ የቀረጸን፣ ግሩምና ድንቅ አድርጎ የሰራን፣ በአራያውና በመልኩ የፈጠረን የእሱ ስራዎች ነን። አንትሙሰ ሕንፃ እግዚአብሔር አንትሙ ይላል ቅዱስ ጳውሎስ። እናንተ ግን የእግዚአብሔር ሕንፃ ናችሁ ይላል አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ እናንተ የማን ሕንፃ ናችሁ? የእግዚአብሔር ሕንፃ ናችሁ። እኛ የእግዚአብሔር ሕንፃዎች ነን። ሕንፃ ሥላሴ እያንዳንዳችን
እግዚአብሔርን የምንመስል የእግዚአብሔር የእጁ ስራዎች ነን። ከአራቱ ባህሪያተ ሥጋና ከሶስቱ ባህሪያተ ነፍስ የፈጠረን የእጁ ስራዎች በአዲስ ተፈጥሮ እንደገና ደግሞ ውድ ዋጋ ከፍሎ ሰርቶናል። እውነት ነው። በብሉይ ኪዳን የመጀመሪያውን ሰው የሁላችን አባት አዳምን ሲሰራው ከምድር አፈር ነው ያበጀው። እግዚአብሔርም ሰውን ከምድር አፈር አበጀው፣ በአፍንጫውም ሕይወትን እስትንፋስ አለበት፣ ሰው ሕያው ነፍስ ያለው ሆነ ነው የሚለው ዘፍጥረት 2:7 ላይ። ከአፈር አበጀ። በስጋችን አፈር ነን፣ ጭቃ ነን። እፍ ከተባለብን ከሕይወት እስትንፋስ የተነሳ ነው አምላካችን እግዚአብሔርን የምንመስለው። በአዲስ ተፈጥሮ ግን ሲፈጥረን ውድ ዋጋ ከፍሏል። የመጨረሻ ዋጋ፣ መተኪያና መለኪያ የሌለው ዋጋ ነው የከፈለው። እኛን ለመስራት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ነው የቆረሰው፣ ክቡር ደሙን ነው ያፈሰሰው፣ ነፍሱን ነው ለመስቀል ሞት አሳልፎ የሰጠው። እውነት ነው። እኛ ለመሰራት ዋጋ አልከፈልንም። እኛ ለመዳን ዋጋ አልከፈልንም። አምላካችን ግን እኛን ለማዳን እኛን እንደገና በአዲስ ተፈጥሮ ለመፍጠርና ለመስራት የመጨረሻ ዋጋ ከፍሏል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ጀምሮ የተመዘገበውን ቃል እንመልከት። ወይስ ሥጋችሁ አለ፣ ይሄ ሰውነታችን ሕይወታችን ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን አለ። የምን ቤተ መቅደስ? የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? የመንፈስ ቅዱስ ማደሪያዎች ነንና በዋጋ ተገዝታችኋልና። በምን ተገዝታችኋል? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። በዋጋ ተገዝተናል። የተከፈለብን ዋጋ ግን ብር አይደለም፣ ወርቅ አይደለም። የተከፈለው ዋጋ ቅዱስ ሥጋው ነው፣ ክቡር ደሙ ነው፣ ነፍሱን ነው ለመስቀል ሞት አሳልፎ የሰጠው። ይህ ዋጋ ተከፍሎብናል። እውነት ነው። አሁን የሕንጻ ቤተ መቅደስ ሲታነጽ በአዲስ ኪዳን በጣም ብዙ ውድ ዋጋ የወጣባቸው ሕንጻ ቤተ መቅደሶች አሉ። ብዙ ዋጋ ወጥቶባቸዋል። ትልልቅ ሕንጻዎች ብዙ ዓመት የፈጁ የወጣባቸው ግን ብር ነው፣ ወርቅ ነው፣ ምናልባት እብነ በረድ ነው፣ ብረት፣ አሸዋ፣ ጠጠር፣ ሲሚንቶ እንዲህ አይነት ነገር ወጥቶባቸዋል። አስተውሉ። ለኛ ግን የከፈለው ዋጋ ሲሚንቶ አይደለም፣ ብረት አይደለም፣ እብነ በረድ ወይም ሌላ ነገር አይደለም። ለኛ የከፈለው ራሱን ነው። ለኛ የከበረ ደሙን ነው ያፈሰሰው። ለኛ ቅዱስ ሥጋውን ነው ቆርሶ የሰጠን። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩት። አሁን በዚህ ቤተ መቅደስ ማን ይከብራል? ማን ይመለካል? እግዚአብሔር። እዚህ ቤተ መቅደስ ውስጥ የሚፈጸመው ስርዓት ሁሉ ማን የሚከብርበት ነው? እግዚአብሔር። ማን የሚደሰትበት? እግዚአብሔር። በጣም ቀላል ጥያቄ ነው። በዚህ ሕንጻ ቤተ መቅደስ በአካላችን እናንተ የእግዚአብሔር ሕንጻ ናችሁ አለ። በውድ ዋጋ የተሰራ የታነጽን። በእኛስ ሕንጻ ቤተ መቅደስ በአካላችን ማን ነው ዛሬ ያደረው? ምን እየሰራንበት ነው? ሰውነታችንን ለማክበር አቀረብ ነው። አሁን ራስን መጠየቅ ያስፈልጋል። እውነት ነው። ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት በተወለድን ጊዜ በሜሮን በከበርን ጊዜ የአምላክን ቅዱስ ሥጋና ክቡር ደም በተቀበልን ጊዜ እግዚአብሔርን በልጅነት ክብር ባየን ጊዜ ለመንግሥተ ሰማያት ክብር በታጨን ጊዜ ለሱ ማደሪያዎች እንድንሆን ተለይተናል። የመንፈስ ቅዱስ ቤተ መቅደሶች ነን። አሁን ስንቶቻችን የጸጋው ማደሪያዎች ነን?
የቃሉ ማደሪያዎች ነን። ስንቶቻችን ቅዱስ ሥጋውን ክቡር ደሙን እየተቀበልን ነው? አንዳንዶቻችን በልጅነታችን ነበር የምንቀበለው፣ አቋርጠነዋል። ከአምላክ ሥጋና ደም ተለይተናል፣ ርቀናል። በልቡናችን የምናስበው ሐሳብ መንፈሳዊ ነው፣ መልካም በጎ ሐሳብ ነው። በአንደበታችን የምንናገረው ቃል የሚያንጽ ነው። በእጆቻችን በእግሮቻችን በእንቅስቃሴያችን በድርጊታችን የምንሰራው ስራ መልካም ስራ ነው። መንፈሳዊ ማደሪያው ነው ያለው። የመንፈስ ቅዱስ ቤተ መቅደሱ ነው ያለው። አሁን ነን ወይ? አንዳንዶቻችን እኮ በገዛ ራሳችን ፈቃድ ራሳችንን ያፈረስን ሰዎች አለን። ፈርሰናል አንዳንዶቻችን። አስተውሉ። አንዳንዶቻችን ባለማወቅ ራሳችንን በክፉ ምኞት ክፉ ቃል ከአንደበታችን እየወጣ ክፉ ስራ እየሰራን ራሳችንን በራሳችን አፍርሰነዋል። እግዚአብሔር እንደገና መልሶ ይስራን። አንዳንዶቻችን አውቀን በድፍረት አያድርስ ነው ደግሞ ይሄ። እስቲ በሉ የድፍረት ኃጢአት በሉ። እንዳይገዛኝ እኔን ባሪያህን ጠብቀኝ። የዳዊት መዝሙር 18 ቁጥር 13። እንዲህ ማለት ያስፈልጋል ከአባታችን ከክቡር ዳዊት ጋር ዛሬ የድፍረት ኃጢአት እንዳይገዛኝ እኔን ባሪያህን ጠብቀኝ። አንዳንዶቻችን ያዋቂ አጥፊዎች ነን። ቤተ መቅደስ አካላችንን አውቀን በምንሰራው ኃጢአት በምንበድለው በደል አፍርሰነዋል። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እርሱን እግዚአብሔር ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። ያውም ማን ነው? እናንተ ናችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16። ስለዚህ ሕንፃ ቤተ መቅደስ ብቻ አይደለም፣ ስለኛ ጭምር ነው። ይሄ ቤተ መቅደስማ ወገኖቼ የታነጸው እኛ በውስጡ በሃይማኖት እንድንታነጽበት ነው፣ በምግባር እንድንቀረጽበት ነው። አብያተ ክርስቲያናት በየጊዜው የሚታነጹት በልዩ ልዩ ቦታዎች የሚተከሉት ወገኖቼ እኛ በውስጣቸው በሃይማኖት እንድንተከልና እንድናድግ ነው። የሕንፃ ቤተ መቅደሱ መሰራት ዓላማው እኛ እንድንሰራበት ነው። እባካችሁ መንፈሳዊ ቤት ለመሆን እንሰራ። አሁን ማንም ደፋር ሰው እዚህ ቤተ መቅደስ ውስጥ ገብቶ ርኩሰት አይፈጽምም። በዚህ ቤተ መቅደስ ውስጥ ጣዖት አይመለክም፣ ዝሙት አይሰራም። እዚህ ቤተ መቅደስ ውስጥ ጫት የሚቅም፣ ሲጋራ ማጨስ፣ ጠጥቶ የሚሰክር፣ አሽሽ የሚወስድ ሰው እዚህ ቤተ መቅደስ ውስጥ የለም። እንኳን እዚህ ውስጥ ሊሰራ በዚህ ህይወት ውስጥ እንኳን ያለን ሰዎች ካለን ወደ ቤተ መቅደስ ቅጥር ግቢ ውስጥ እንኳን ለመግባት አንዳንድ ወንድሞቻችን በሩቁ ይቆማሉ። እኔ ሱሰኛ ነኝ፣ ህይወቴ ረክሷል፣ ተበላሽቷል፣ በሱስ ውስጥ ነው ያለሁት፣ በዝሙት ውስጥ ነው ያለሁት፣ እንዴት አድርጌ ወደ ተቀደሰው ወደ እግዚአብሔር ቤተ መቅደስ ቅጥር ውስጥ ይገባለሁ ብለው ነው ውጪ የሚቆሙት። መልካም ነው የእግዚአብሔርን ቤተ መቅደስ ማክበርና መፍራት። መቅደሴን ፍሩ እኔ እግዚአብሔር ነኝ ይላል ዘሌዋውያን 26 ቁጥር 2 ላይ። ጥሩ ነው። ነገር ግን መቅደሱን ፈርተን በውጪ ቆመን መቅረት አይደለም። አምላካችን እግዚአብሔር የሚፈልገው መመለሳችንን ብቻ ነው። የምሕረት እጆቹ እንደተዘረጉ ናቸው። ከየትም እንምጣ ይቀበለናል። አሁን የእግዚአብሔር ጥያቄ ለምን ወደቃችሁ አይደለም፣ ለምን አትነሱም ነው። ለምን በደላችሁ አይደለም፣ ለምን አትመለሱም ነው። ለምን ረከሳችሁ አይደለም፣ ለምን አትቀደሱም ነው።
እሱ የሚጠላው ኃጢአትን ነው እንጂ ኃጢአተኞችን አይጠላም። እስቲ በሉ ከኔ ጋራ ነፍሴ በሉ አትጸየፋቸው። ኦሪት ዘሌዋውያን ምዕራፍ 26 ቁጥር 12 አይጸየፈንም። ሰዎች ይጸየፉን ይሆናል። እኛም ራሳችንን ከበደላችን ከኃጢአታችን የተነሳ እንጸየፈዋለን፣ እንጠላዋለን። ግን አምላካችን እግዚአብሔር በፍጹም አይጸየፈንም። ፍቅር የሆነ አምላክ ነው። እንደገና ሊቀድሰን፣ እንደገና ሊያንጸን፣ ሊሰራን፣ መጥፎ ታሪካችንን ለጥሩ ሊቀይር፣ ነውራችንን ሊያንከባልል፣ የከበደውን ሸክማችንን ሊያቀል፣ ቀንበራችንን ሊሰብር፣ ወጥመዳችንን ሊበጣጥስ፣ እንቆቅልሻችንን ሊፈታ የታመነ አምላክ ነው። ከኛ የሚጠበቀው ወደ ቤቱ መምጣት። እስቲ በሉ ወደ እኔ የሚመጣውን ሁሉ በሉ ከቶ ወደ ውጪ አላወጣውም። የዮሐንስ ወንጌል ምዕራፍ 6 ቁጥር 37 አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። በማለት ስብከቱ ወደ እኔ የሚመጣውን ሁሉ አለ ከቶ ወደ ውጪ አላወጣው። ከአምልኮተ ጣዖትም እንምጣ፣ ከዝሙትም እንምጣ፣ ፍርድ ከማጓደል፣ ድሃ ከመበደል፣ ጉቦ ከመቀበል እንምጣ፣ ከቂም በቀለኝነት፣ ከሰይጣናዊ ቅናት፣ ከሐሜት፣ ከተንኮል፣ ከሽንገላ፣ ከማንኛውም አይነት ህይወት ውስጥ እንምጣ። እሱ ይቀበለናል። ትሕትናችን መልካም ነው። የእግዚአብሔርን ቤተ መቅደስ መፍራታችን መልካም ነው። ነገር ግን እኔ ኃጢአተኛ ነኝ እያልን ውጪ እንዳንቀር እንምጣና የኃጢአታችንን ስርየት እናግኝ። ኃጢአታችንን ለአባቶቻችን ለካህናት የተናዘዝን እነሱ ቀኖናውን ይሰጡናል። ያንን ስንጨርስ ደግሞ እንደ ቸርነት ነው እንጂ እንደ በደላችን አይሁን ብለን በእምነት በትህትና የአምላክን ቅዱስ ሥጋና ክብር ደም እየተቀበልን እንቀደሳለን፣ እንከብራለን። ግን አሁን አንዳንዶቻችን ቤተ መቅደሱን የምናከብረውን ያህል ሕይወታችንን ስናከብር ስንጠብቅ አይታይም። በዚህ መቅደስ በተባለ አካላችን አንዳንዶቻችንማ ምን ያልሰራነው ርኩሰት አለ። እስቲ እንጠይቅ። ዛሬስ በምን ፈረስን ይሆንኛ? አንዳንዶቻችን በአምልኮተ ጣዖት ፈርሰናል። በእግዚአብሔር ላይ ደባል ነገር ይዘን ከወገብ በላይ ታቦት ከወገብ በታች ጣዖት የሆነ ሕይወት ኖሮን በሁለት ልብ ያነከስን እንደ ገበቴ ላይ ውሃ እየወላወልን ነፋስ እንደሚወዘውዘው ሸንበቆ ወዲህና ወዲያ እየተወዘወዝን ፈርሰናል። በዚህ ፈረስናለን። በእውነት በዚህ የፈረስነውን እንደገና መልሶ ይስራን። አንዳንድ ወገኖቻችን በኑፋቄ በጥርጣሬ ፈርሰዋል። በሐሰት ትምህርት ፈርሰዋል። በክህደት ፈርሰዋል። ሀልዎተ እግዚአብሔርን ክደው እግዚአብሔር የለም እያሉ እንብላ እንጠጣ ነገ እንሞታለን እያሉ ማን ነው ሄዶ የመጣ ማን ነው ሞት የተነሳ የማያውቁት ሀገር አይናፍቅም እያሉ ፈርሰዋል። ለነሱም እኮ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ቆርሶላቸዋል፣ ክቡር ደሙን አፍስሶላቸዋል። ነገር ግን ይሄንን የማያውቁ አሉ። በቁም የፈረሱ ሰዎች አሉ። ወደኛ ሕይወት ደግሞ ስንመጣ ክርስቲያኖች የኃጢአቱ አይነት ይለያያል፣ መጠኑ ይለያያል። ግን በአንድ ወይም በሌላ መንገድ ፈርሰናል፣ ረክሰናል፣ ተበላሽተናል። እንደገና መሰራት አለብን። አንዳንዶቻችን እስካሁን ድረስ ትዕቢተኞች ነን፣ ተሳዳቢዎች ነን። አንዳንዶቻችን ሱሰኞች ነን። ሲጋራ እያጨስን ጫት እየቃምን ያለ መጠን እየጠጣንና እየሰከርን በዓል የምናከብር ክርስቲያኖች አለን። የአንዳንዶቻችን በዓል አከባበር እንደውም ጠጥቶ በመስከር ነው።
ዳንኪራ እየረገጥን እየጨፈርን እየዘፈንን እየደነስን በዚህ የፈረስን ሰዎች አለን። በስጋ ስራ በጨለማ ስራ ምክንያት የፈረስን ሰዎች አለን። በጎጠኝነት በመለያየት በመበላላት በመነካከስ የፈረስን ሰዎች አለን። በቋንቋ ምክንያት ቋንቋ መግባቢያ ነው፣ መጣያ መባያ መጋደያ አይደለም። ግን አንዳንዶቻችንን አፍርሶናል። እጅግ ያሳዝናል እኮ። እኛ በመለያየት አይደለም መፍረስ ያለብን፣ በመስማማት ነው መሰራት ያለብን። በቂም በበቀለኝነት አይደለም መፍረስ ያለብን፣ በይቅርታ ነው መሰራት ያለብን። በጸብና በክርክር አይደለም መፍረስ ያለብን፣ በፍቅር ነው መሰራት ያለብን። ግን ፈርሰናል። እግዚአብሔር እንደገና መልሶ ሁላችንም ይስራን። እንጠይቅን መርምር እስቲ። ስንት ህንፃ ሥላሴ ፈረሰ። እውነት ነው ንጹሃን በግፈኞች በአምባገነኖች በአመፀኞች ምክንያት ሲፈርሱ አይተናል። ስጋቸው ሲቆረስ ደማቸው ሲፈስ አጥንታቸው ሲከሰከስ በግፍ ሲገደሉ አይተናል። እሱ የስጋ ሞት ነው፣ የስጋ ሞት ነው እሱ። እነሱ በዚያ ፈረሱ። አንዳንዶቻችን ግን ሌላ ሰው ሳይሆን ያፈረሰን ራሳችንን በራሳችን ያፈረስናለን። አሁን ራሳችንን መልሰን እንድንሰራ ነው በንስሐ አምላካችን የሚያዘን። መንፈሳዊ ቤት ለመሆን ተሰሩ። እግዚአብሔር የትህትና የትዕግስት የይቅርታ የታማኝነት የየዋህነት የቸርነት የደግነት የቅንነት ቤት አድርጎ መልሶ ይስራን። ልባችን ቢፈተሽ ሕይወታችን ቢፈተሽ ያንዳንዶቻችን አያምርም። አሁን ቤተ መቅደሱም ሆነ ሌላም ህንጻም ቢሆን ህንጻው ውበት እንዲኖረው ድንጋዩ ምን ይደረጋል? ይጠረባል። አሁን ከተጠረበ ድንጋይ የተሰራ ህንጻና እንደው ዝም ብሎ ተነስቶ ከሜዳ አንስተው ያስቀመጡት ድንጋይ ህንጻ እኩል ውበት ይኖረዋል? የሚያምረው የቱ ነው? የተጠረበው ድንጋይ። እኛም ለማማር እንጠረብ፣ በእግዚአብሔር ቃል እንገሰጽ፣ እንመከር፣ እንማር። ያን ጊዜ ውበታችን ይወጣል። ድንጋዩ ከተጠረበ በኋላ ነው የሚያምረው ውበት የሚኖረው። እኛም ውበት የሚኖረን የጽድቅ ውበት ነው ምላችሁ፣ የቅድስና የንጽህና ውበት ነው ምላችሁ። በእግዚአብሔር ቃል ስንማር ስንመከር ስንገሰጽ ነው። የሚያዩን ሁሉ በእኛ ህይወት ይማረካሉ። አሁንም አምላካችን እግዚአብሔር በእውነት ጽኑ ድንጋይ ሕያው ድንጋይ አድርጎ ይስራን። እንደ ሕያው ድንጋይ በአለት እንደተመሰለው እንደ አምላካችን እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ እናንተም ጽኑዓን ሕያዋን ድንጋዮች ሆናችሁ ተሰሩ ይላል ቅዱስ ጴጥሮስ። እዛው የተነሳንበት ክፍል ላይ እንመልከት ሄደን አንደኛ ጴጥሮስ ምዕራፍ 2 ከቁጥር 5 ጀምሮ እንመልከት። እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ ለእግዚአብሔር ምን የሚል ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ምን ታቀርቡ ዘንድ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት ቅዱሳን አገልጋዮች ትሆኑ ዘንድ መንፈሳዊ ቤት ለመሆን ተሰሩ ይላል። እንደ ሕያው ድንጋይ እንደ ሕያው አለት በሕያው አለት የተመሰለው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አለት ጽኑ ነው። የቀን ሐሩርና የሌሊት ቁር ቢፈራረቅበት አይለወጥም። እንዲሁም አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በብዙ መከራ ተፈትኖ አልተለወጠም። ይህንን ማለት ነው እናንተም እንደ ሕያዋን
ድንጋዮች ጽኑዓን ሆናችሁ በኢየሱስ ክርስቶስ መንፈሳዊ መስዋዕት ለማቅረብ የእግዚአብሔር አገልጋዮች ቅዱሳን አገልጋዮች ሁኑ። መንፈሳዊያን አገልጋዮች፣ ስጋውያን አገልጋዮች አይደለም። ሰማያውያን አገልጋዮች፣ ምድራውያን አይደለም። ከልብ የሆነ አገልግሎት መንፈሳዊ መስዋዕት የተባለ እኮ ምሕረት ነው፣ ይቅርታ ነው፣ ደግነት፣ ምጽዋት ነው፣ ቸርነት ማድረግ ነው፣ ቅንነት ነው፣ ታጋሽነት ነው፣ ፍቅር ነው፣ ሰላም ነው። መንፈሳዊ መስዋዕት እናቅርብ። ወደ ቤተ መቅደሱ ዕጣን እያቀረብን ነው፣ ደስ ይላል። ጧፉን፣ ሻማውን፣ ዣንጥላውን፣ ብሩን፣ ወርቁን እናቀርባለን። ሰንጋ እንነዳለን፣ ሙኩት እንጎትታለን። ደስ ይላል፣ ይገባል፣ ታዘናል። እኛስ ከልባችን የምናቀርበው መንፈሳዊ መስዋዕት የታለ ነው? ቂም አርግዘን ለበቀል እየተጣደፍን እየዋሸን እየረከስን ከዚህም ከዚያም እየደረስን እንደ ውሻ እየተልከሰከስን መቅደስ አካላችንን በዝሙት እያረከስን እግዚአብሔር ይሄን አይቀበለው። እግዚአብሔርን የማያውቁ አገልጋዮች ከመባል ክርስቲያኖች ከመባል እግዚአብሔር ያድነን። አንድ ነገር እናንሳ። የአፍኒንና የፊናስ ሕይወት ትዝ ይላችኋል? አንደኛ ሳሙኤል ምዕራፍ 2 ቁጥር 12 ላይ ተመዝግቧል። አፍኒንና ፊናስ የሊቀ ካህናቱ የኤሊ ልጆች ምናምንቴዎች ነበሩ ይላል። ምኖች ነበሩ? ምናምንቴዎች። ለምን? ምናምንቴ ስራ ይሰሩ ስለነበር ነው። ከዚያ ይቀጥልና ምን ይላል? እግዚአብሔርንም አያውቁም ነበር። እግዚአብሔርን ምን አይሉ ነበር? እግዚአብሔርን አያውቁም ነበር። ለካ እግዚአብሔርን የማያውቁ የእግዚአብሔር አገልጋዮች አሉ። የሚያገለግሉት ቤት ነው፣ በመገናኛው ድንኳን፣ በደብተራ ኦሪት፣ በቤተ መቅደስ፣ በመጀመሪያ ቤተ መቅደስ የሚያገለግሉት ማን ነበረ? እግዚአብሔርን ነበር። ግን እግዚአብሔርን አያውቁትም ማለት እግዚአብሔርን አያመልኩትም፣ ለእግዚአብሔር አይታዘዙም፣ የእግዚአብሔርን ፈቃድ አይፈጽሙም። የእውቀት ጉዳይ አይደለም። እግዚአብሔር አምላክ እንደሆነ ያውቃሉ፣ ፈጣሪ እንደሆነ ያውቃሉ። ግን ለእግዚአብሔር አይገዙም ነበረ፣ የእግዚአብሔርን ፈቃድ አይፈጽሙም ነበረ። መጀመሪያ መስዋዕቱ መቅረብ ያለበት ለእግዚአብሔር ነው። ስማቴሱ፣ ደም ማፍሰሱ፣ የኦሪቱ መስዋዕት። ከዚያ ተረፈ መስዋዕቱን ነው እነሱ መብላት ያለባቸው። ግን መጀመሪያ መስዋዕቱን ለራሳቸው ይበሉ ነበር። መብራቱን በመቅረዙ ላይ ማብራት ነበረባቸው፣ ጊዜውን ጠብቀው። ያን ያደረጉም ነበረ። በመገናኛው ድንኳን ከሚያገለግሉ ሴቶች ጋር ተኙ ይላል፣ በዝሙት ረከሱ። እግዚአብሔርን የማያውቁ የእግዚአብሔር አገልጋዮች ማለት ነው። አንዳንድ ጊዜ በቤተ ክርስቲያን ውስጥም በእኛ ሕይወት ውስጥ አንዳንዶቻችን እግዚአብሔርን የማናውቅ የእግዚአብሔር አገልጋዮች ነን። እንሰብካለን፣ እንደምንሰብከው ቃል አንኖርም። አንዳንዶቻችን እንዘምራለን፣ እንደምንዘምረው ቃል አንኖርም። እንናገራለን፣ እንደምንናገረው ቃል አንኖርም። እንሰማለን፣ እንደምንሰማው ቃል አንኖርም። አሁን የእግዚአብሔርን ቃል ቅዱስ ወንጌልን በልብሳችን ላይ አትመን እንሄዳለን። አንዳንዶቻችን መልካም ነው። መኪናችን ላይ እንለጥፈዋለን፣ ቤታችን ግድግዳ ላይ እንለጥፈዋለን፣ ቢሮአችን ውስጥ እናስቀምጠዋለን፣ በሰፋፊ ጨርቆች ላይ ባማሩ ጽሑፎች በልዩ ቀለማት እናትምና እንሰቅላለን። ግን ስንቶቻችን እንደዚያ ቃል እንኖራለን ነው ጥያቄው። አሁንም እግዚአብሔርን የማያውቁ የእግዚአብሔር አገልጋዮች ሆነ ከመገኘት ያድነን። እግዚአብሔርን የሚያውቁ አገልጋዮችማ የፍቅር ሰዎች ናቸው። የጸብ የክርክር ሰዎች አይደሉም። የይቅርታ ሰዎች ናቸው። ቂም አርግዘው ካልተበቀልን አይሉም። ዛሬ ግን እንደ ግለሰብ የፈረስናለን በኃጢአት፣ እንደ ቤተሰብ የፈረስናለን በመለያየት፣ በመበላላት፣ በመነካከስ፣ በጎጠኝነት። እንደ ሀገርም ፈተና ላይ ያለ ነው። ይሄ በሽታ ቤታችን ውስጥም ገብቷል። አምላካችን እግዚአብሔር እንደገና በፍቅር ሁላችንንም ይስራን። የአሕዛብና የመናፍቃን መሳቂያና መሳለቂያ አያድርገን።
አፍረናል እኮ። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ስንቱን አንስቼ ልንገራችሁ። እንዴት አድርገንም እንደምንሰብክ ግራ ገብቶናል። አሁን እኛ ፍቅር ነው የምንሰብከው፣ የፍቅር ሰዎች አይደለንም። አንዳንዶቻችን ይቅርታ እንሰብካለን፣ የይቅርታ ሰዎች አይደለንም። ሰላም እንሰብካለን፣ የሰላም ሰዎች አይደለንም። ለሚጠፋ ብር፣ ለሚፈነግል ወንበር፣ ለሚቀር ምድራዊ ክብር ብለን ወይም ስለ ሥጋ ለባሽ ሰዎች ብለን ዛሬ ከእግዚአብሔር ሕግ ተለይተን አንዳንዶቻችን በቁማችን እየፈረስን ነው። እግዚአብሔር እንደገና ይህንን ጊዜ አሳጥሮ በፍቅር በቅድስና በንጽህና በጽድቅ ሁላችንን መልሶ ይስራን። መንፈሳዊ ቤት ለመሆን ተሰሩ። መንፈሳዊ ማደሪያ ሆኑ። እግዚአብሔር ፍቅሩን፣ ትህትናውን፣ ይቅርታውን፣ ትዕግስቱን፣ ታማኝነቱን፣ ደግነቱን በሁላችን ልቡና ያሳድርብን። ስጋዊውን የጨለማውን ስራ፣ የኃጢአትን ስራ፣ የዲያብሎስን ፈቃድ፣ አምልኮተ ጣዖቱን፣ ዝሙቱን፣ ርኩሰቱን፣ ትዕቢቱን፣ ጎጠኝነቱን፣ ቂም በቀሉን፣ ተንኮል ሽንገላውን፣ ሐሜቱን፣ ስካሩን፣ ሰይጣናዊ ቅናቱን ሁሉ ከልቡናችን መቅደስ አውጥቶ ይጣልልን። ወኩኑ ታቦተ መንፈሳዊ፣ መንፈሳዊ ታቦት ሁኑ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5። አሁን የቤተ መቅደስ ችግር የለም። ብዙ አብያተ ክርስቲያናት አሉ። እንደውም መርጠን ነው የምንሄደው። በጣም መርጠን። እንደ ከተማማ ምን ችግር አለ? የአገልጋዮች ችግር የለም። ሊቃውንተ ቤተ ክርስቲያን አሉ፣ ካህናት አሉ። ወንጌሉ ዕለት ዕለት ይፈሳል፣ ይሰበካል፣ ይነገራል። ያውም ጥሬ ቃሉ ብቻ አይደለም፣ አንድም እየተባለ በትርጓሜ ጭምር። ምንም የጎደለ ነገር የለም። እኛ ግን በዚህ ሁሉ እንሰራ። ይህ ሁሉ የሚፈሰው እኛ እንድንሰራ ነው። እባካችሁ አምላካችን የከፈለልን ዋጋ ከንቱ አናድርገው። በእውነት በሃይማኖት ታንጸን፣ በምግባር ተቀርጸን፣ በንስሐ ተሰርተን፣ በቅድስና በንጽህና እስከ መጨረሻው ቀታ ድረስ ታምነን ጸንተን እንድንኖር አምላካችን እግዚአብሔር በቸርነቱ ሁላችንን ይርዳን። በማወቅም ባለማወቅም የፈረስነውን ሁሉ እንደገና መልሶ አምላካችን በቅድስና በንጽህና ይስራን። የሁላችንን መጨረሻችንን አምላካችን በቸርነቱ ያሳምርልን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን